ከፖሊስ ጣቢያ መጥሪያ ወጥቶላቸዋል። ከፖሊስ ጣቢያ ማለት ነው። ይኸውልህ መጥሪያ። በመጨረሻም እንግዲህ በሁሉም ነገር የተማረሩትና ተስፋ የቆረጡት የሩታ ቤተሰቦች ሄርሜላ ለህግ ለማቅረብ ፕሮሰስ መጀመራቸውን አረጋግጠናል ማለት ነው። ከዛ ውጪ ደግሞ አብርሃምና ሩታ ቀን እንዳልኳችሁ እንግዲህ ልጃቸውን ማስገረዛቸውን ተመልክተናል ማለት ነው። ቀን ያው ለብዙዎቻችሁ ተናግሬ ነበረ፣ ልጃቸውን እንዳስገረዙ ሰምተናል ማለት ነው። አብርሃምም እንግዲህ ከአዲስ አበባ የተመለሰበት ዋነኛው ጉዳይና ቁም ነገር ልጁን አስገርዞ ተመልሶ እንግዲህ ወደ አዲስ አበባ ለመመለስ ነው ማለት ነው። ታዲያ ያለ አብርሃም 1 እና 2 ቀን መቆየት የተሳናት ሄርሜላ ገና ለገና ከመሄዱ ራስን ማጥፋት ምን ያክል መታደል ነው ገለመሌ ምናም ብዙ ነገር እያለች ነው። ከዛም አልፎ ደግሞ የሄርሜላን እርግዝና እንግዲህ ተመልካቾቿ በደንብ እንትን እያሉ ይመስለኛል። በነገራችን ላይ ማለት ነው እኔ ሚስቴ የመጀመሪያውንም አሁን ላይም ነፍሰ ጡር ስትሆን በጣም ለመደበቅ ምናምንና እንትን ለማለት ሞክረን ነበረ ግን በጣም ነው እንትን የሚለውና እኔ እርግጠኛ እንደሆን ከሚያደርጉኝ ነገሮችና እቺ ልጅ የምርም አርግዛለች እንዴ እንድል ከሚያደርጉኝ ትልቁ ነገር መካከል ኮሜንታተሮች በብዛት ማለት ነው በተለይ ትላንትና የለቀቀችውን ቲክቶክ ላይ የለቀቀችውን ቪዲዮ ከተመለከቱ በኋላ ሄርሜላ እርጉዝ ናት እያሉ በተደጋጋሚ እያወሩ ነበረ። ይህንን ነገር ሳልፈልገው ለማመን ጥረት እያደረኩኝ ነው። የምሬን ነው የምላችሁና ብቻ የሆነ ነገር ከዚህ ጀርባ እንዳለ አትርሱ። ከዛ ውጪ ግን ማለት ነው ትዕግስታቸውን በእጅጉ የተሟጠጠው የሩታ ቤተሰቦች እንግዲህ ሄርሜላ ላይ ክስ መጀመራቸውን ሰምተናል ማለት ነው። አዎ ሄርሜላ ሊያስከስሳት የሚችል በጣም ከበቂ በላይ የሆኑ ብዙ ማስረጃዎች አሉ። ምክንያቱም ከባለትዳር ወንድ ጋር አይደለም እንደዚህ አይነት አሸሼ ገዳሚ ይቅርና ያለ ሩታ ፈቃድ ከአብርሃም ጋር ምሳ መብላት ሄርሜላን ያስከስሳታል። ይሄ ደግሞ በኢትዮጵያ የፍትሐ ብሔር ሕግ ላይ በደንብ ቁልጭ ተደርጎ በአንቀጽ ጭምር ተጠቅሶ ያለ ነገር ነውና ክስ መጀመራቸው የዚህን ያክል ቢግ ዲል ወይም ትልቅ ነገር ሊሆን አይገባም ለማለት ያክል ነው ማለት ነው። እንደውም እኔ ከሚገባው በላይ እቺ ልጅ ታክሷታል፣ ከሚገባው በላይ በደንብ እንትን ብሏታልና እኔ እንጃ። ግን ለዚህ ሁሉ ነገር አሁን ከልጅቷ ይልቅ አብርሃምን ተጠያቂ ነው እኔ የማደርገው ማለት ነው። ምክንያቱም እሱ ነው ለእያንዳንዱ ነገር በሩን እየከፈተ ነገሮችን እያመቻቸ እየሰጠ ያለውና እቺ ልጅ እሱ በከፈተላት በር ነው እየተራመደች ያለችው፣ እሱ በከፈተላት መንገድ ነው እንደፈለገች እየሆነች ያለችውና ከሱ ይልቅ ለዚህ ነገር ትልቁ ተጠያቂ አብርሃም ሊሆን የሚችለው ብዬ ነው እማምነው። እሱን እየተቀበላችሁ እሷን ወደ ክስ ልታቀርቡበት የምትችሉበት ምንም አይነት ምክንያት የለም። ምክንያቱም እናንተን ከሷ ጋር ያገናኛል፣ ከሷ ጋር የሚያገናኛችሁ ነገር አብርሃም እንጂ ሌላ ነገር ይኖራል ብዬ አላስብም። እና ይህንን ነገር ማስቆም ያለበት ነገሮችን ማስተካከል ያለበት አብርሃም እንጂ እሷ ናት ብዬ አላስብም። እሱ ባስጠጋት ልክ እሱ ባቀረባት ልክ ነው እሷም እየቀረበች ያለችው፣ እሱ በፈቀደላት መንገድም አይነት ልክ ነው እየተራመደች ያለችው እና እኔ ብዙም እሷ ላይ የሚከፈተውን ክስ አግባብ ነው ወይም ትክክል ነው ብዬ አላስብም። በቃ ነገሮችን ማስተካከል ካለበት ማስተካከል ያለበት አብርሃም ነው። ለዚህ ነገር ደግሞ የሩታ ቤተሰቦች ጫናም የሩታም ጫና በደንብ ያስፈልጋል። ምክንያቱም እንደዚህ ተንዘላዝሎ የሆነ ነገር አድርጎ በተመለሰ ቁጥር እናንተ እየተቀበላችሁ የምታስተናግዱት አይነት ነገር ከሆነ ቆራጥ የሆነ አቋም ከሌላችሁ ነገሮች አሁንም በዚህ በተመሳሳይ ወይም እስካሁን በምናያቸው አይነት አንግል መሄዳቸው ግልጽና ግልጽ የሆነ ነገር ነው። እሷን ጠልታችሁ እሱ የሚያደርገውን ነገር አምናችሁ ተቀበላችሁ እሱን ወደ እናንተ ማስጠጋት ሊሆን የማይችል ነገር ነው። በቃ ነገሮችን ማስተካከል ካለበት ሊያስተካክል የሚችለው አብርሽ ነው ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለው እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ ተመልሼ መጥቻለሁኝ። ቀን ላይ በሰራሁላችሁ ቪዲዮ እንደተናገርኩት የአብርሃምና የሩታ ልጅ ተገርዟል። ስሙን ባናቀውም ማን ብለን እንጥረው? የአብርሃምና የሩታ ልጅ እያልን ከመጥራት ውጭ እንግዲህ ስሙን እስካሁን ድረስ ስላላወቀን ምንም ልንል አልቻልንም ማለት ነው። ለማንኛውም ልጃቸውን አስገርዘዋል ማለት ነው። ደስ የሚል ነገር ነው። ቪዲዮ ላይ በጣም ለመመልከት ችዬ ነበርና ዋው ወይኔ ሩታ በስመ አብ አሳዘነችኝ። እኔ ስሜቱን አውቀዋለሁ። ምክንያቱም ልክ ልጃችንን እኔና ማዲ ከሰጠን በኋላ የሚሰማችሁ ስሜት በነገራችን ላይ ተመሳሳይ ቦታ ነው። ቡታጅራ ውስጥ እንደ ዶክተር ግርማ በግርዛት ደረጃ በጣም ፌመስ ናቸው እና እኛም ልጃችንን እዛ ነበር ያስገረዝነው።
ለማየት ችዬ ነበር። እነሱም እዛን ያስገረዙት። ያው ቡታጅራ ውስጥ በግርዛት ደረጃ ዶክተር ግርማን የሚደርሳቸው የለም። በዚህ አጋጣሚ ያው እንደ ማስታወቂያም ነገር እየሰራሁኝ ነው ማለት ነው። በጣም በግርዛት ደረጃ በጣም ቡታጅራ ውስጥ በጣም ልምድ ያላቸው ትልቅ የሆኑ ስፔሻሊስት ዶክተር ናቸው እና እዛ ነው እነሱም ልጃቸውን ያስገርዙት እና ተቀብለው ያስገቡትና ከዛ በኋላ እናንተ አትገቡ የልጃችሁን ጩኸትና ለቅሶ ብቻ ነው የምትሰሙትና የሩታ ስሜት ከዛ አንግል ነውና በጣም አሳዘነችኝ እኔ ምክንያቱም ማዶት ስትሆን የነበረውን ነገር ነው ያስታወስኩት። ብቻ ያው ከዛ በኋላ ያለው ነገር ደስ የሚል ነገር ነው። ያው መሆን ያለበት ነገር ስለሆነ የግድ የሚሆን ነገር ነው። ግን በሰዓቷ የነበረችው ስሜት እጅግ በጣም ከባድ እንደሆነች አውቃለሁኝ። በተለይ ለወላጅ የምሬን ነው። እያንዳንዷ ነገር በቃ ስሜቱ ከዚህ ነው የሚጀምረው ከዚችኛዋ ቅጽበት ማለት ነውና አብርሽ እያንዳንዷ ነገር ከዚህ በኋላ ያንተን ማንነት ልትቀይር ይገባል ብዬ አስባለሁ። ይሄ የዛሬውን ሞመንት ጨምሮና ፕሊስ በተቻለ መጠን ህይወትን ለማስተካከል ሞክር። በተቻለ መጠን ስምህን ከሚያስነሱ ሌሎች ነገሮችን ከሚያስደርጉ ነገሮች ራስህን አርቅና ነገሮችን ለማስተካከል ሞክር። በቃ በአንተ ምክንያት በጣም ብዙ ትልልቅ የሆኑ ኢሹዎች እየተፈጠሩ ነው። አሁን ላይ ቤተሰቦቿ እችን ልጅ ወደ መክሰስ ደረጃ እየሄዱ ነው። ቀን እነ አቤል እነ እዩ ምናምን ጭምር መጥሪያ መጥቶላቸዋል የሚል ቪዲዮም ለማየት ሞክሬ ነበረ። አዎ ክስ መጀመሩን እኔም ሰምቻለሁኝና ይሄ ሁሉ ነገር አንተ በምታደርጋቸው ነገሮች መፈታት የሚችሉ ናቸውና እንደ ቤተሰብ ትልቅ ችግር ውስጥ ከመግባታቸው በፊት ነገሮች ቢስተካከሉ ባይነኝ። ከዛ ውጪ የሄርሜላ እርግዝና በጣም እየተነሳ ነው። አብርሃም በቃ እኔ ተናግሬያለሁኝ። ወደ ሩታ ለመመለስ በምትሞክርበት ታይሚንግ የሚነሱት ኢሹዎች እጅግ በጣም ከባድ ናቸውና ትልቅ ነገር ውስጥ ትገባለህ። የምሬን ነው። እኔ አርግዛለች ብዬ እርግጠኛ ሆኜ መናገር አልችልም፣ ግን ኮመንት ላይ ኮመንታተሮች አሉ ማለት የሆነ ነገር ተነገረ ማለት ይሄ ነገር የምር እየሆነ ነው ብዬ ነው የማምነው። ምክንያቱም እኔ ባባዬ ሲረገዝ በጣም ከማዶት ጋር ለመደበቅ ሙከራ አድርገን ነበረ፣ ግን እሷ ከቪዲዮ ጀርባ የሰራችውን ወይም እንደዚህ በቪዲዮ ሳትመጣ በድምጿ የሰራችውን ቪዲዮ ሰምተው ትንፋሿን አይተው ነው ማርገዟን ያወቁትና አሁን ላይ ትላንትና ሄርሜላ ከለቀቀች በኋላ የቪዲዮ ከ50% በላይ የሚሆኑት ኮመንቶች ሄርሜላ እርጉዝ ናት የሚሉ ናቸውና እኔም በዛ ዙሪያ እርግጠኛ አይደለሁም፣ ግን እንደዛ እየተባለ ነው ብዬ ቀን ላይ ቪዲዮ ሰርቼ ነበርና ምን አገባን። አው ታረግዛለች ተፈልገዋለች ከአብርሃም መውለድ ብቻ በጣም ብዙ ኮመንቶች ሲሰጡ ነበር። አይዶ ነው ያው ሰው ያመለካከቱን ነው የሚናገረው፣ ግን እዚህ ጋር የተባለው ነገር እኔ አረጋግጣለሁ። ምክንያቱም 2 ጊዜ ቼክ አድርጌዋለሁ በራሴ ህይወትና ምናልባትም ይሄ ነገር ሊፈጠር ይችላል። ቀደምም ብየዋለሁ ሊፈጠር የማይችልበት ምንም አይነት ምክንያት እንደሌለ ሁላችሁም እንድታውቁ ፈልጋለሁ። በቃ በተለይ ደግሞ እናንተ አላችሁ ማለት ከባድ ነው። እግዚአብሔርን እኔ በደንብ አረጋግጣችሁልኛልና ይሄ ነገር ደግሞ በጣም ሌላ ትልቅ መዘዘን ይዞ ነው የሚመጣው። እንግዲህ በአጭር ጊዜ ውስጥ በአጭር ታይሚንግ ውስጥ የሁለት ልጆች አባት ሊሆን ነው አብረሻችን ልትሉኝ ነው አሁን እናንተ እንደዚህ ክፉ እንታናግሩኝ። ለማንኛውም ያው በትክክለኛው መንገድ ቢሆን የተሻለ ነበረ። ፍሬ አይጠላም ልጅ አይጠላም፣ ግን ይሄ ግን አግባብ ባለው መንገድ እየሆነ ያለ ነገር ስላልሆነ አይዶ ነው ያው እርግጠኛ ሳንሆን ብዙ ነገሮችን ማለት አልፈልግም። ለማንኛውም ያው በሂደት እያንዳንዱ ነገር ራሱን እየገለጠ ይመጣል ብዬ አስባለሁኝ። ግን እኔ እናንተ ካላችሁ ልቀበል የማልችልበት ምንም አይነት ምክንያት የለም። ብዙዎቻችሁ እያረጋገጣችሁልኝ ነው የመጣችሁትና ለማንኛውም የሚፈጠሩ ነገሮችን አብረን እናያለን። እንዳልኳችሁ አሁን ነገሮች እየተካረሩ እየሄዱ ነው ያሉት። ትዕግስታቸው የተሟጠጠባቸው የሩታ ቤተሰቦችም ሄርሜላ ላይ ክስ ማስገባት ጀምረዋል ማለት ነው። የሚፈጠሩ ነገሮችን እንግዲህ አብረን ለማየት እንሞክራለን። ሄርሜላ ደግሞ በዛኛው ሳይድ ራሴን አጠፋለሁኝ እንደዚህ የሚሉ ነገሮችን እያሰማች ነው። እንግዲህ አብርሃም ትልቅ ፈተና ከፊት ይመጣል ብያለሁ። 1-2 እያልክ ፈተናዎችን ለመጋፈጥ ተዘጋጅ። እንዴት እንደምታልፍ እንግዲህ አላቅም። እግዚአብሔር ይርዳ ከማለት ውጭ ሌላ ማለት የምችለው ነገር የለም። ጋይስ እንግዲህ ዛሬ በተፈጠሩ ነገሮች ዙሪያ ሀሳባችንን አስቀምጠናል። እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ነገ በከባባድና በአዳዲስ መረጃዎች ተመልሼ እመጣላችኋለሁ። ይመቻችሁ። ደህና ደሩልኝ።